ሰላም ጤና ይስጥልን ወደ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሳቱን ዜናዎች ይዘንላችሁ ቀርበናል ከዜናዎቹ ጋር መሰረት ባዩ ነኝ አብራችሁን ቆዩ ወደ ቀዳሚው ዜና ተሻገርን ኢትዮጵያና ጅቡቲ ስትራቴጂካዊ አጋርነታቸውን ለማጠናከር እንደሚሰሩ ገለጹ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከጅቡቲው የውጭ ጉዳይ ሚኒስትር አምባሳደር አብዱል ቃድር ሁሴን ኡመር ጋር ተወያይተዋል ሁለቱ ሚኒስትሮች በውይይታቸው የሀገራቱን ስትራቴጂካዊ አጋርነት ለማጠናከር ተቀራርበው ለመስራት መስማማታቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አዲስ ለተሾሙት የጅቡቲ ውጭ ጉዳይ ሚኒስትር አምባሳደር አብዱል ቃድር ሁሴን ኡመር የእንኳን ደስ አለዎት መልእክት ያስተላለፉ ሲሆን መልካም የሥራ ዘመን እንዲሆንላቸው ተመኝተዋል ሲል ኢዜአ ዘግቧል የኢትዮጵያ ደረጃዎች ቦርድ ትናንት ባደረገው ስብሰባ ወደ ሀገር ውስጥ ለሚገቡ ምርቶች የሚሆን አዲስ የደረጃ ምልክት አጸደቀ ይህ ምልክት ከውጭ የሚገቡና የኢትዮጵያ ደረጃ የወጣላቸውን ምርቶች ከሀገር ውስጥ ምርቶች ለመለየት ያስችላል ተብሏል በገበያ ላይ ፍትሃዊ የሆነ ውድድር እንዲኖር እንደሚያደርግና ሸማቾች የውጭ ምርቶች ጥራታቸውን ጠብቀው መምጣታቸውን እንዲያውቁ እንደሚረዳ ተገልጿል ይህ አዲስ የደረጃ ምልክት የኢትዮጵያ ደረጃ ለወጣላቸው ከውጭ ለሚገቡ ምርቶች ብቻ የሚውል ይሆናል መባሉን ካፒታል ያገኘነው መረጃ ያመለክታል የሀገር ውስጥ የመድኃኒትን ምርት በማጠናከር ወደ ሀገር ውስጥ በሚገቡ መድኃኒቶች ላይ ያለንን ጥገኝነት መቀነስ ያስፈልጋል ተባለ የህንድ የኢትዮጵያ ፋርማሲውቲካል ቢዝነስ ፎረም መካሄድ መጀመሩን የጤና ሚኒስቴር ገልጿል ፎረሙ ከሁለቱም ሀገራት የተውጣጡ ዋና ባለድርሻ አካላትን በማሰባሰብ በፋርማሲውቲካል ዘርፍ እድሎች ላይ ይመክራል የጤና ሚኒስትር ዶክተር መቅደስ ዳባ የሀገር ውስጥ መድኃኒት ምርትን ለማሳደግ መንግስት ቁርጠኛ መሆኑን ገልጸው መንግስት ዘርፉን ለመደገፍ እንደ ቂሊንጦ ልዩ ኢንዱስትሪያል ዞን ያሉ የኢንቨስትመንት ምቹ ሁኔታዎችን መፍጠር መቻሉን አስረድተዋል በኢትዮጵያ ያለው የመድኃኒት ዘርፍ ያድጋል ተብሎ ይጠበቃል ይህም ለህንድ ኩባንያዎች ትልቅ እድል ይፈጥራል ያሉት ሚኒስትሯ ህንድ አስተማማኝ የፋርማሲውቲካል አቅራቢ በመሆኗ አጋርነታችንን የበለጠ አጠናክረን እንቀጥላለን ብለዋል በኢትዮጵያ የህንድ አምባሳደር ሽሪ አኒል ኩመራኢ ህንድ በፋርማሲውቲካል ምርቶች ከዓለም ቀዳሚ መሆኗን ጠቅሰው በህንድ አምራቾችና ያደገ ባለው የኢትዮጵያ ፋርማሲውቲካል ኢንዱስትሪ መካከል ጠንካራ ግንኙነት መፍጠር አስፈላጊ መሆኑን አጽንኦት ሰጥተዋል የትብብር የኢትዮጵያን የጤና አጠባበቅ ስርዓት እንደሚያጠናክርና አስፈላጊ የሆኑ መድኃኒቶችን ተደራሽነት እንደሚያሻሽልም አክለዋል የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ የሁሉንም አቀፍ የጤና ሽፋንን ከማሳካት አንፃር ጥራት ያለው የመድኃኒት አቅርቦት ያለውን ጠቀሜታ ማስረዳታቸውን ከሚኒስቴሩ ያገኘነው መረጃ ያመለክታል የአሜሪካ አውሮራ ከተማ ከኢትዮጵያ ከተሞች ጋር በትብብር የመስራት ፍላጎት እንዳላት የከተማዋ ከንቲባ ማይክል ኮፍማን ገለጹ በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም በኮሎራዶ ግዛት በመትገኘው አውሮራ ከተማ ከንቲባ ማይክል ኮፍማን የተመራ ልዑክ በጽፈት ቤታቸው ተቀብለው አነጋግረዋል ውይይቱ በቀጣይ ለሚኖሩ የከተማ ለከተማ ጉብኝቶች ለንግድና ኢንቨስትመንት ትብብሮች አስተዋጽኦ እንዳለው አመልክተዋል በርካታ ትውልደ ኢትዮጵያውያን በከተማዋ መኖራቸው በአሜሪካና በኢትዮጵያ መካከል ላለው የባህል ልውውጥ ማጎልበት ወሳኝ ሚና እንደሚጫወት የተናገሩ ሲሆን ለዚህ ስኬትም ኤምባሲው አስፈላጊውን ድጋፍ ያደርጋል ነው ያሉት የአውሮራ ከተማ ከንቲባ ማይክል ኮፍማን አውሮራ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚገኙባት ከተማና ከተለያዩ ማህበረሰቦች አንፃር በቁጥር በሁለተኛ ደረጃ ላይ የሚገኝ ማህበረሰብ መሆኑንም ጠቁመዋል በከተማዋ ከ118 የሚበልጡ በኢትዮጵያውያንና ትውልደ ኢትዮጵያውያን የሚመሩ የንግድ ተቋማት እንደሚገኙም ገልጸዋል የሉካን ቡድኑ አባላት በከተማና ተቋማት ጉድኝቶች በኢንቨስትመንትና በባህል ልውውጦች ዙሪያ በትብብር ለመስራት ያላቸውን ፍላጎት መግለጻቸውን የኢዜአ መረጃ ያመለክታል ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነጻ የህዝብ ሚዲያ ለዛቱ ያዝናቸውን ዜናዎች ነው አሁን ደግሞ ወደ ውጭ ዜናዎች ተሻገርን ፕሬዝዳንት ፑቲን በአመታት ውስጥ ከፍተኛ የተባለለትን የውትድርና ጥሪ ማስተላለፋቸው ተገለጸ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከፈረንጆቹ 2011 ወዲህ ከፍተኛ የተባለለትን ወታደራዊ ጥሪ ለዜጎች አስተላልፈዋል ፕሬዝዳንቱ ጥሪውን ያደረጉት እድሜያቸው ከ18 እስከ 30 ዓመት ለሚሆኑ 160 ሺህ የሀገሪቱ ወንዶች ሲሆን ይህም የሀገሪቱን
የሀገሪቱን መከላከያ ሰራዊት አባላት ቁጥር በእጅጉ ከፍ እንደሚያደርገው ተገልጿል። ጥሪው የተላለፈው ፕሬዝዳንት ፑቲን የሩሲያ መከላከያ ሰራዊት አባላት ብዛት ወደ 2.39 ሚሊዮን እንደሚያደርሱ ከተናገሩ ከወራት በኋላ መሆኑ ተጠቁሟል። ይህም በቀጣዮቹ 3 ዓመታት ውስጥ 180 ሺህ ተጨማሪ ኃይል ምልመላ ማለት ነው። ምክትል አድሚራል ቭላዲሚር ሲሚሊያንስኪ አዲሶቹ ምልምል ወታደሮች በዩክሬን ጦርነት እንደሚሳተፉ አረጋግጠዋል። ይሁን እንጂ ከዚህ በፊት ሰራዊቱን የተቀላቀሉ ምልምል ወታደሮች በዩክሬን ጦርነት ተሳትፈው ህይወታቸው ያለፈ ስለመኖሩ በዩክሬን በኩል መነገሩ ተነስቷል። ፕሬዝዳንት ፑቲን ክስተቱን አስመልክተው በሰጡት ማብራሪያ ጅምር ላይ ጥቂት ምልምል ወታደሮችን በስህተት ወደ ግንባር በመላክ የተፈጠረ እንጂ ሁሉንም ያሳተፈ እንዳልነበር መግለጻቸውን የአርቲኤን ዘገባ ዋቢ አድርጎ የአሜሪካ ድምጽ ዘግቧል። እስራኤል እንደ አዲስ ባለፉት 2 ሳምንታት በጋዛ በጀመረችው ጥቃት 322 ህጻናት መገደላቸው ተገለጸ። በተጨማሪም በዚህ ወቅት ቢያንስ 609 ህጻናት መቁሰላቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ገልጿል። የጋዛ የተኩስ አቁም ለህጻናቱ የወደፊት ህይወታቸውን የሚያስቀጥል እንዲሁም የማገገምን ተስፋ የከፈተ ነበር ሲሉ የዩኒሴፍ ዋና ዳይሬክተር ካትሪን ራስል ተናግረዋል። አክለውም ነገር ግን ህጻናቱ እንደገና አዙሪት ወደማያልቅ አስከፊ ጥቃቶች እንዲገቡ አድርጓቸዋል ብለዋል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከተጠናቀቀ በኋላ እስራኤል ከ2 ሳምንታት በፊት እንደ አዲስ ጥቃቷን አጠናክራ ቀጥላለች። እስራኤል የመጀመሪያውን ምዕራፍ የተኩስ አቁም ስምምነት መራዘም ሐማስ እንዲቀበል ትፈልጋለች። እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ነው። ይህም የእስራኤልን ጦር ከጋዛ መውጣት እንዲሁም ዘላቂ የተኩስ አቁምን የሚያዘገይ ይሆናል። አብዛኞቹ የተገደሉት ህጻናት የተፈናቀሉና በጊዜያዊ ድንኳኖች ወይንም ጉዳት በደረሰባቸው ቤቶች ተጠልለው የነበሩ መሆናቸውን ቢቢሲ ዘግቧል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች የስካሁኖቹ ነበሩ። ከዜናዎቹ ጋር መሰረት ባዩ አብሬያችሁ ቆየው። ጥሩ ጊዜ ከኢሳት ጋር ሰላም።